አሌክሴ ምስጋና እንዴት ነህ? ደህና ነሽ? ሰላም ነው? እንዴት ነሽ? አለሁ። ሰላም በድጋሚ ስላገኘሁ ደስ ብሎኛል። በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። በጣም አመሰግናለሁ። በነገራችን ላይ ተመልካቾች አሁን የምገኘው ከምስጋና ጋር ነኝ። የት መሰላችሁ የምገኘው? ኮዬ ፈጬ ነው የምገኘው። እዚህ ኮዬ ፈጬ ደግሞ የመጣሁበት አንድ ትልቅ ምክንያት አለኝ። ከዚህ በፊት በዮሃ ሚዲያ ቀርበው በጣም በርካታ ተመልካቾች የተከታተላችሁት አንድ ታሪክ አለ። የቢኒያምና የዲቦራን ታሪክ ብዙ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን እንደተከታተላችሁት አውቃለሁኝ። ዛሬ ዲቦራ አዲስ ቤት ገብታለች። የገባችበትን ቤት እዚህ ኮዬ ፈጬ ነው የገባችውና ልጠይቃት እስኪ እንዴት ነው በተለይ ከፕሮግራሙ በኋላ ከዲኤንኤ ውጤት በኋላ ያለው ነገር ምን ይመስላል የሚለውን ልጠይቃት ልጎብኛት ብዬ ዛሬ እዚህ ኮዬ ፈጬ በተገናኝተናል ማለት ነው። እንግዲህ ከምስጋና ጋር በመሆን ሄደን እናያታለን፣ እንጠይቃታለን። ዲቦራ ምን ላይ ናት የሚለውን ወደ እናንተ ተከበራችሁ ተመልካቾች በቆይታችን ማድረስ ይሆናል ማለት ነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። አይ ቲንክ ደረስን መሰለኝ። ሰላም ለዚህ ቤት። ዲቦራ እንዴት ነሽ? ሰላም ነሽ? እንኳን አደረሰሽ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሰፊ ነው ቤትሽ? አዎ። ሰላም። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነው ርቀት? በጣም ቆንጆ ቤት ነው ያለሽ፣ ግን ርቀት አይደለም። ቆይታ እንዴት ነበር? አዎ ዛሬ አንቺ ጠይቂኝ እንጂ መቼም እኔ ጥያቄ ልብላ ጨርሻ። ዛሬ እንግዳ ናቸው። አዎ ዛሬ በነገራችን ላይ እንግዳን ይዤልሽ የመጣሁት አንቺም ተመልካቾችም እንግዲህ አታውቋትም። ስለዚህ ምንድነው የሚለውን ምናልባት በቆይታችን የምንረዳ ነው የሚሆነው። ግን ከዛ በፊት እንደው አንዳንድ ነገሮችን እናውራ። ውሃ ትሰጪኝ ግን መጀመሪያ? እናመሰግናለን። አይ ቲንክ ስራ ላይ ነሽ መሰለኝ። የጣድሽው ሁሉ ነገር ነው የሚታየኝ። እሱን ጨራርሽና እንግዲህ ቦታ ቀይረን ወደዚህም ሆነን ቢሆን እናወራለን። እንዴት ነሽ ዲቦራ? ሰላም ነው አለን፣ እግዚአብሔር ይመስገን። ሁሉ ሰላም አለን። በዓል ጥሩ አለፈ? አዲስ ዓመት? አዎ እግዚአብሔር ይመስገን። ባልታሰበ ስትይ ባልተጠበቀ ሁኔታ አሪፍ ሆኖ አልፏል። ዛሬ እንግዲህ እንግዳ አንድ እህት ይዤ እመጣለሁ ቤትሽ በእንግድነት ብዬሽ ነበርና ግን በቅድሚያ ተዋውቁ እስቲ። እኔ ምስጋና እባላለሁ። እንዳንቺ አይነት ጀግናና ጠንካራ ሴት ስላወቅኩኝ በጣም ደስ ብሎኛል። አመሰግናለሁ። እኔም ስላወቅኩሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ጎረምሳውስ እንዴት ነው? አደገ? አዎ ትምህርት ቤት ገብቷል። ገባ? አሁን ስንት 3 አመቱ ማለት ነው? ኦኬ 3 ከምናምን ተስፋ አደረብኝ። ጥሩ እንግዲህ እውቅናውስ እንዴት ነው? መቼም ከፕሮግራሙ በኋላ ምን አዲስ ነገር አለ? ከዛ በጀምር ደስ ይለኛል። ያው እንግዲህ በተወሰነ መልኩ ማስታወቂያ ላይ ትንሽ እንትን እያልኩኝ ነው፣ እየሰራው ነው። ብዙም አይደለም፣ ያው ትኩረት እየሰጧቸው አይደለም። አንዳንድ በራሴ መስራት የምፈልገው ነገር ስላለ ለዛ እየተዘጋጀው ነው።
ብዙ ማስታወቂያዎች ላይማ እያየሁሽ ነው። ያው እየገደብኩም ነው። ያው አንዳንድ ጊዜ ሁሉም ጋር እንትን ሲባል ጥሩ አይደለም። በተረጋጋ መንፈስ ቁም ነገር ይዞ መምጣት ይሻላል። ዝም ብሎ አሁን ገና ታወቅኩ ምናምን ብሎ ዝም ብሎ ከመውጣት ያለ ዝግጅት ያው ቀስ ብሎ የታሰበው ነገር ወደ መሬት ቢወርድ ይሻላል። ቢኒያም እንዴት ነው? ስለሱ ተነሳልኝ ጥሩ ነው። አይ ለምን እያየኋችሁ ነው እኔ በሚዲያ? አይ ምንም አይልም። እሺ እያየኋችሁ ነው እንግዲህ እየሳቃችሁ እየተጫወታችሁ እንትን ነው አጋጣሚ ነው እሱ ቀረጻ ምናምን የሚወስደው ፈቃደኛ ሆኜ ምናምን ሳይሆን ጀስት ለመስማማት እየሞከርኩኝ ነው እንጂ ፍቃድ ኖሮኝ ፈቃደኛ ሆኜ ምናምን ኢንተርቪውም ሲያረግ አይተኸዋል። አይ ቲንክ እሱ ስጦታ ሰጠዋት ብሎ ወጥቷል። እንግዲህ ምን አልተቀበልኩም ነው ወይስ ተቀብያለሁ? ግን እንትን ነው አንዳንድ ጊዜ ፈቃደኛ ሆነ ከምትቀርበውና ጊዜህን ስታባክን እንትን አይደለም። መጀመሪያ ተነጋግረክ ምናምን ቢሆን ጥሩ ነው። ግን ጀስት እኔም መጀመሪያ የሚነበረው ነገር ምንድነው በቃ መጥቶ ይጠይቀው ይየው፣ ሌላ ምንም አይነት ሪሌሽን አይኖረንም። እውነታው እንደዛ ነው። ብዙ ሰዎች ይላሉ ማለት በጣም ብዙ ኮሜንቶች ይደርሰኛል። አንድ ላይ ተናቸዋል፣ እንደዚህ ነበር ይላሉ። ግን ያው አንድ ላይ የመሆናችን እንትን ሳይሆን ጀስት ልጁን ማየት ይፈልጋል። አዎ ያንን ነው እያደረኩ የነበረው። ማዘርን ይቅርታ ጠይቃለሁ አለ። ጠየቀ እንዴ? እናትሽ ጋርም እንደሄደ አይቻለሁኝ። ለባል እዚህ ነው የመጣው? ኦኬ አላወኩም። ቤቱ የት ይሁን ምን ይሁን አላወኩም። ብቻ ግን ለባል የዲቦራን እናት ይቅርታ ጠይቃለሁ ሄጄ የሚል ነገር አይቼ ነበር። አዎ በዛ መሀል ነው ያው ከናትሽ ጋር ነው እዚህ የምትኖሪው? እስከምትሄድ ትምህርት እስከሚጀመር ኦኬ እዚህ ናት። ኦልሞስት ተጀምሯል። ግን የሆነ ትንሽ እስከምረጋጋ ምናምን አንቺ እስከተረጋጊ። ኦኬ አሁን አባትና ልጅስ እንዴት ነው ግንኙነታቸው? እየተገናኙ ነው። ይጠይቀዋል በአግባቡ? አዎ ምንድነው እንትኖችን ቅደም ተከተሎችን አቅርበሽ ነበር። በጣም ብዙ ተመልካቾች በተለይ ደውለው ምን በግል ነገሩኛሉ። ልጁ ከሆነ ዳይፐሩን፣ ወተቱን፣ ምናምኑን ፍለሽ እያንዳንዷን ነገር ምናምን እያልሽ እንትን ቅድመ ሁኔታዎችን አስቀምጠሽ ነበር። ታስታውሻለሽ ከኔ ጋር በነበረሽ ቆይታና እዛ ነገሮች እየተሟሉ ነው። አሁን ከናንተ መገናኘት በዘለለ ለልጁ አስፈላጊው ነገር እየተደረገለት ወይ ነው ለማለት ፈልጌ ነው። ብዬው ነበረ። ያው እንግዲህ እየሞከረ ነው ልበል አላቅም። እስካሁን እኔ ጋር ምንም የደረሰ ነገር የለም። እናትሽን ይቅርታ እንደጠየቀ እየነገርሽኝ ነበረ። ምን አሉ እናትሽ? ያው እሷ ምንም እንትን አትልም። እንደዚህ ስልክ መጀመሪያ ክብሩን ነበረ። ያው ከመጣ ደግሞ እምቢ ማለት አትችልም መግፋት። ስለዚህ ይቅርታ ነው። እኔም ቤተሰቤም ተቀብለናል ይቅርታውን። ከልጁ ጋር ያለውን ነገር በመልካም መንገድ ይቀጥላል ብዬ ተስፋ አደርጋለሁ። ወደፊት እንደው እግዚአብሔር ይርዳው። ሌላ ምንም ማለት አልችልም። እናትሽ እንደውም እኔ አወራሃለሁ ምን ነገር አለኝ ብለውኝ ነበር። በመጣ ጥሩ ነበር፣ ያኔ ብትጠሩኝ ጥሩ ነበር ብለውኝ ነበር። ቢሮ የመጡ ጊዜ አብራችሁ የመጣችሁ ጊዜ እንጂ አልነበርኩማ። ነበርሽ እንጂ መርሳት ችግር። ደህና ናቸው እናትሽ? ደህና ናቸው። አሁን ምን ይሰማቸዋል? ምንም በቃ ይጠይቀዋል እና ምን በቃ ምንም ያው ህይወት እንደቀጠለ ነው። እኔም ማለት ከዚህ በፊት ያነበረኝ ላይፍ ነው የምኖረው። እናቴም ቤተሰቤም ከዚህ በፊት የነበረውን ነገር ነው የሚኖሩት። ያው የተቻለንን እናደርጋለን ልጄን ለማሳደግ ልጃችንን ለማሳደግ በተቻለን አቅም ህይወት ይቀጥላል። መቆም የሚባል ነገር የለም።
ጥሩ መልካም እንግዲህ ብናገኛቸው ጥሩ ነበር እናትሽን ዛሬ። ለማንኛውም እንግዲህ በሌላ ጊዜ እንገናኝ ይሆናል አላውቅም። ኑሮ ከእውቅና በኋላ እንዴት ነው? እንግዲህ በጣም ብዙ ሰው አይቶታል የእናንተን ቪዲዮ በመላው ዓለም በመላው ሀገሪቱ ብዙ ሰው አይቶታልና ከዛ በኋላ ኑሮ እንዴት ነው? እውቅናው እንዴት ነው? ተጽዕኖ ፈጠረብሽ ወይንስ እንደምትፈልጊው ሆነልሽ? አይ መጀመሪያም አስቤበት ስላልነበር ወደዚህ ማለት ሲቀየር አስቤም አልነበረም። ያው በቃ እግዚአብሔር ሂጂ ባለኝ መንገድ ነው የሄድኩት ይመስለኛል። ማለት እውቀቱም ስለሌለኝ በዚህ ጉዳይ አንደኛ አስቤው አላውቅም። ማለት ላስብ እችላለሁ ግን የሆነ ሰዓት ላይ ጊዜው እንደሚርቅ ነው። እሱም የሆነ ለትምህርት ምናምን ነው ሶሻል ሚዲያን ልጠቀመው ያሰብኩት። ሞር ሴቶችና ህፃናት ላይ ማተኮር ፈልግ ነበር ከድሮ። ስለዚህ አጋጣሚ ነው ነገሮች እዚህ ጋር ይደረሱት። ይሄ ነገር ግን ይከሰታል ብለሽ አስበሽ ታውቂያለሽ? ማለት ሞክሬ ያኔ በነበረን ቆይታ ሞክሬ ያለው እሱ ለማግኘት ልጁን እንዲያገኝ የሆነ ሰዓት ምናምን ብለሻል። ኦፍ ኮርስ ግን ያው እሱ ሪጀክት አድርጎታል ቢኮዝ ስላላመነ። ምክንያቱም የጸነሽበት ጊዜ ብዙ ሴቶች የሚጸንሱበት ጊዜ ስላልሆነ እሱም እንደሌሎች እንደ ማንኛውም ሰው ውስጡ ጥርጣሬ ስለተፈጠረ ኦሬዲ ሪጀክት እንዳደረገው ነበር እሱም ሲገልጽ የነበረው። ማለት በቃ ኦሬዲ የመገናኘት ፕሮባቢሊቲያችሁ በጣም ቀንሶ ነበር አይደለ? እሱ ወደኛ ከመምጣቱ በፊት ማለት ነው። እንደው ይሄ ነገር እሱ መጥቶ እንደዚህ ጥሪ አቅርቦ ከዚህ ልጅ አባት ነው እኔ ሄጄ እንደዚህ ነገሮች ይፈጠራሉ ብለሽ መቼም አስበሽ አታውቂም ብዬ አስባለሁ። አስቤ አላውቅም። ያ ለዛ ነው የጠየኩሽ። እንደዚህ አይነት ነገር ሲፈጠር ታዲያ እንዴት ተቀበልሽው? ቅናው መጣ ባንዴው፣ ዝናው መጣ፣ ብዙ ሰው አወቃችሁ አይደል? ብዙ ሰው አወቀሽ አንቺንም። በጣም ብዙ ማስታወቂያዎችን እያየሁ ነው አንዳንድ ነገሮችን እና ይሄን እንዴት ተቀበልሽው? ማለት እኔ ነገሮች እንዲ ሰርፕራይዝ ሆኜ የምቀበልም ሪጀክት ማደርግም ሰው አይደለሁም። ሁሉም ማለት ኖርማል ነው ለኔ ህይወት። ብዙ ችግሮችንም አልፍ ያለው ብዙ ነገሮችንም አይቻለሁ፣ ማግኘትንም ማጣትንም። ሶ ማለት ምንም አልመሰለኝም በእውነቱ። ምክንያቱም ሰው ይስራ እንጂ ያመጣዋል። ግን በዚህ መንገድ ይሆናል ብዬ አላሰብኩኝም እንጂ እግዚአብሔር በፈለገው መንገድ አይደል ልጆቹን የሚመራው። እንደዛ ብዬ ነው የተቀበልኩት። በቃ እግዚአብሔር ማለት እዛ ጋር ስመጣ አላሰብኩትም፣ ሁላ አላየሁትም ቪዲዮን የሱን ማለት ነው። አጋጣሚ እንዴ ቤተሰብ መበጥበጥ ጀመረ እንዴ ምናምን ደውሎ ነግሮኝ ስለነበር አይሆንም የምን ዲኤንኤ ነው ሲጀመር ልጁ ያንተ አይደለም ምናምን ብዬ በጣም ተናድጄ። ምክንያቱም ማለት እንዴት በዲኤንኤ ማመን ይፈልጋል? እንዴት? ምክንያቱም በተወሰነ መልኩም ያምንበታል። ግን ምንድነው እኔ ቪዲዮ ላይ ያበሳጨኝ ከሶስት ልጆች ምንም የኔ ነው ብለህ የምትጠረጥረው እንኳን የለም ብለኸው ነበር። ምንም ማለት ከዛ ማለት ዲዲ መባሉ ካልቀረ አንደኛ ይቅርታ፣ እሺ ይቅርታውን ልቀበል። ለልጄ ግን ማለት እዛ ጋር ያወጣው የራሱ ባክግራውንድ ላይፍም ሊሆን ይችላል፣ አይታወቅም። ሰው እንደዚህ ነው ብሎ እንትን ማለት አንችልም፣ ጀጅ ማድረግ አይቻልም። ሰው ከመሬት ተነስቶ ይቀየራልም ብሎ ማሰብ አይቻልም። ሰው አይቀየርም ብሎ ደግሞ ማሰብ አይቻልም። ምክንያቱም ይሄኛው የእግዚአብሔር ስራ ነው። የመቀየርና በተለይ በሰዎች ዙሪያ ላይ የመቀየርና ያለ መቀየር ጉዳዩ ከእግዚአብሔር ጋር ነው እንጂ ድንገት ሰው ተቀየርኩ ምናምን ቢል እንትን አይልም። ያው ካለው ከነበረውም ነገር አንፃር ሁኔታዎች ምናምን እንትን አልፈቅዳሉኝ ማለት እና ጭራሽ ደግሞ ምንም እንደው 0.00% 0.1% እንኳን አምናለሁ አላለም እና በጣም ተናድጄ ነበረ። አጋጣሚ እንደውም ደውዬ ማለት እንዴት እንደዚህ ሊል ቻለ? እኔ ምንም አይመስለኝም። አሁንም ራሴን የማሳድገው ወደፊትም እኔን የማሳድገው ማለት የቻልኩትን እንደ እናት ከቻልኩትም በላይ አድርጌ ልጄን አንቀባርሬ አኖረዋለሁ። እሱ ስላደረገ ስለመጣ ስለሄደ አይደለም። ግን በተቻለኝ አቅም ለመያዝም እሱንም ለመያዝ ሞክሬ ነበር። አልተሳካም። ግን በዚህ ሁኔታ ሲመጣ
ማለት በግል እንዲ ሚዲያ ላይ ወጥቶ ምናምን ከዛ ዲኤንኤ መርመርልኝ እኔ ምንም ማምነው ልጆች የለኝም ምናምን ሲል እንደ ሴት ይሰማኛል። ምክንያቱም በሰዓቱ ያቀኛል፣ ለትንሽ ጊዜም ቢሆን ያቀኛል። ያለኝንም ከሰዎች ጋር ያለኝንም ነገር ያውቃል ምናምን አልመሰለኝም። ከዛ በቃ ግራ ሲገባኝ እንዴት እንደውም ይፍጠን ነበር። የምን ዲኤንኤ ነው በዲኤንኤ ነው ማመን የሚፈልገው፣ ስለዚህ ይፍጠን በቃ ዲኤንኤ። አይ ሌሎችም ደብዳቤ ስለሆነ የምንልከው ሌሎቹም መተው እንትን ማለት አለባቸው፣ ያለበለዚያ እኛ ማለት አንድ ላይ ሲሆን ነው ደብዳቤ የምንጽፈው ተባልኩ። ከዛ እያየሁት ሲሄድ እንደውም አልፈልግም ነው ብቻ የሆነ ነገር ብዬ በጣም ተናድጄ ስሜታዊ ሆኜ አወራው። ከዛ ነገ መምጣት ትችያለሽ ምናምን ተባልኩ። አጋጣሚ ያው ፍሪም ስለነበርኩ መጣው እንጂ ጭራሽ ታዲያ እንደዚህ ፍጠን ካልሽ ግን እንደው ምናልባት እዚሁ ላይ ማለት እንደዚህ እንዲፈጥን ፈልገሽ ከነበረ መጀመሪያ እኮ አልመረመርም ብለሽኝ ነበር። አዎ ማለት አስቸግረሽ ነበር። እንትን ማለት ምን አለ መሰለኝ ኢንተርቪው ላይ አልመረመርም ብለሽኝ ነበር መጀመሪያ። ማለት ሀሳብ መጀመሪያ ላይ የሆነ በቃ በጣም እንዴት እንደዚህ ሊል ቻለ ማለት ምንድነው አላሳምን ያለው ነገር ብዬ በጣም ማለት ተናድጄ ነበር። ምክንያቱም እንደ ተናገር ነው ግን ያናድዳል ይሄ ራሱ። ምክንያቱም አንቺ ራስሽ ከዛ ቪዲዮ ላይ ደግሞ ስታብራሪ አንቺ ደግሞ እዛ ቪዲዮ ላይ እንዳናደደኝ ታውቃለህ። ያናደደኝ በዋነኝነት ከመጀመሪያ አለማመኑ ነው። ማለት አላምንም ቢል ለኔ ደስ ይለኝ ነበር። ገባ ትንሽ እኔና እሱ እያጨቃጨቀን የመጣው ነገር አለማመኑ ችግር የለውም። አመነውም አላመነውም እግዚአብሔር እስከሰጠ ልጆችን ያሳድጋል። ግን እዚህ ጋር ደግሞ ሲጠይቅ ትላንትና ለምንድን ነው ያልካደው የሚለው ነገር መጣ። ትላንትና ቤተሰብ ጋር ደርሷል። በጣም ብዙ ነገር አውርተናል። ያ ሁሉ ነገር አልፎ 3 አመት 4 አመት ላይ ሲደርስ ልጁ መጥቶ ልጄ ነው ማለት ይከብዳል፣ ለሴት ልጅ ማለት ነው። በዛ ላይ ደግሞ በጣም ብዙ የሚደብሩም ነገሮች ነበሩ። ብቻ አለፉ፣ እግዚአብሔር ይመስገን። እግዚአብሔር ያሳልፋል። እኔ በጣም በህይወቴ ያየሁትኝ የተማርኩት እኔ ማለት ከጓደኛ በላይ ነው እግዚአብሔርን የምቀርበው፣ ከቤተሰብ በላይ ነው። ማንም ማለት ቤተሰብ ሁላ ተቀየረብኝ፣ በጣም ብዙ ነገር ያጣሁበት ታይም ነበር። ግን እግዚአብሔር ደግሞ ቆይቶ ለመልካም ያደርጋል የተማርኩት። አሁን ትላንትና ያጣኋቸው ቤተሰቦች፣ ትላንትና ያጣኋቸው ጓደኞቼ ምናምን አሁን ላይ በእጥፍ አሉ። ሰፖርት የሚያደርጉኝ በጣም ብዙ ናቸው። አይዞሽ የሚሉኝ የሚደውሉ፣ ጎበዝ በርቺ፣ ጀግና ጎበዝ በቃ የሚሉኝ አሉ። አለን እንደግፍሻለን የሚሉኝ አሉ። በዚህ መንገድ ነይ በዛ መንገድ ነይ የሚሉኝ አሉ። በሶሻል ሚዲያውም ማለት ነውና በጣም ብዙ ጥሩ ቤተሰቦችን አግኝቼበታለሁ። በጣም ብዙ ፍቅርን አይቼበታለሁ። እኔ ማለት እንደዚህ ቶሎ ከሰዎች ጋር ተቀራርቤ ምናምን እንትን አይደለም፣ ሶሻል የሚባል ነገር የለኝም። ያ ብዙ ጊዜን የማሳልፈው በስራ ነው። ተናግሬያለሁ፣ በጣም እሰራለሁ ምናምን። ነገር ግን እንደዛም ሆኖ አሁን ላይ እግዚአብሔር ይመስገን ሰውም ይሰጣል እግዚአብሔር በፈቀደ ሰዓት። ሰውም ሲሄድ እግዚአብሔር ሲፈቅድ ነው፣ ሲመጣም እግዚአብሔር ሲፈቅድ ነው። እግዚአብሔር ለልጆቹ ይጠነቀቃልና ያው አይገባኝ እሱ ነው። ናይስ። አዎ ምንድነው ምናልባት ይሄን ጥያቄ ያነሳውልሽ ግልጽ ነው ብዬ አስባለሁ። ልክ ነሽ። ቪዲዮም ላይ አብራርተሻል። ያናደደሽ አንቺ አለማመኑ ሳይሆን መጀመሪያ አምኖ ከዝሉ ቀጥሎ መካዱ ነው። ፕሮሰሱ ግን አንቺ የጸነሽበት ፕሮሰስ የወር አበባ ጊዜ ላይ በተፈጸመ ወሲብ መሆኑ ከሱ አልፎ እኮ በጣም ብዙ ተመልካቾችን አሳምኗል አይደለም? በዛ ጊዜ ጽንስ አይፈጠርም የሚል እምነት ብዙዎች ዘንድ ስለነበር ማለት ነው። ባይ ዘ ዌይ ከናንተ በኋላ እኔ የሕክምና ባለሙያም ጋብዤ ያው እዛ ላይ ለብዙ ተመልካቾችም ጥያቄ ምላሽ እንዲሰጥ አድርጌያለሁኝ። የሆነ ሆኖ ዋናው ፖይንቴ ምንድነው ትልቁ ነገር ጠንክረሽ እዚህ መድረስሽ ነው። ግን አሁን ከዚህ በኋላ ማነሳለሽ አንድ ሁለት ጥያቄዎች እንግዲህ የብዙ ተመልካቾችም ጥያቄ ስለሆነ እነሱን ነው ከዚህ በኋላ ማነሳለሽ። የመጀመሪያው ነገር ወደዛ እንደም ወደ ሁለቱ ጥያቄዎች ከመግባቴ በፊት ቀደም ብዬ ሌላ ሁለት ጥያቄ ላቀርብልሽ እና
አራት ሆነን ካክስቴ ጋር ነበር። አሁን ይሄን ቤት እያየሁ ነው፣ ደስ ብሎኛል፣ ደስ ይላልና ካክስቴ ጋር አንድ ክፍል ቤት ውስጥ ለዛውም እኔም እየከፈልኩኝ ብለሽኝ ነበረ ካስታወሽ አይደል? ትራንስፎርሜሽኑ እንዴት ነው? አሁን እንግዲህ እዚህ ደስ የሚል ቤት ውስጥ እየኖርሽ ነው ከልጅሽ ጋርና ምን ፊል አደረግሽ? ያው እግዚአብሔርን ነው የማመሰግነው እና እግዚአብሔር ረድቷቸው ደግሞ የረዱኝን ሰዎች አመሰግናለሁ። ማለት ደስ ይላል፣ ነፃነት አለው። እንደፈለክ የፈለከውን ሰርተክ የፈለከውን ለልጅክም ለራስክም አብስሎ ማብላት መብላት ትልቅ ነገር ነው። ከኔ በላይ ደግሞ ለልጄ ነፃነት ሰጥቶታል። ሰፊ ነው ምናምን። እዛ 4 በ4 ክፍል ውስጥ ነበር የምንኖረው። እዚህ ደግሞ በቃ እንደምታየው ኳስ ሲራገጥ ነው የሚውለው። ያው እግዚአብሔር ይመስገን፣ ሁሉንም ነገር የሚያደርገው እግዚአብሔር በፕሮግራም ነው። ከእግዚአብሔር ጊዜ ውጪ እግዚአብሔር መክበር አይችልም። እግዚአብሔር መክበር በፈለገበት ሰዓት እኔንም እንዳየው ባረገኝ ሰዓት አሳይቶኛል እጁን። ማለት በህይወቴ ዘመን ሁሉ አይቼዋለሁ፣ ግን ደግሞ አሁንም እየቀጠለ ነው። በጣም ብዙ ሰዎች ይገረማሉ። ማለት ስራ ቦታ ላይ እንደውም ይላሉ ኧረ በጣም የሚገርም እንትን ነው ማለት ዛሬ አውርተሽ ነገ የሚፈጸመው ቆይ አንቺ ምንድነው ምናምን ነገር ይሉኛል። ብዙ ሰዎች ግራ ይጋባሉ። ግን ትልቁ ነገር እኔ በእግዚአብሔር ላይ ያለኝ እምነትና እግዚአብሔር ለኔ እንደ ጓደኛም እንደ አባትም ስለሆነ አንድም ቀን አሳፍሮኝ አያውቅም። እግዚአብሔር በፈለኩት ሁሉ እንደውም ከፈለኩት በላይ ሆኖ ነው እግዚአብሔር ለኔ የሚታየኝና በጣም ደስተኛ ነኝ በዚህ። ያው እንዳልኩት በጣም ብዙ ሰዎች አሉ በዚህ ዛሬ ላይ እንድደርስ እግዚአብሔር የረዳቸው፣ እግዚአብሔር ረድቷቸው ደግሞ ለኔ እንዲያደርጉ ያደረጋቸው ብዙ ሰዎች አሉ። እግዚአብሔር ይባርካቸው ጨምሮ እግዚአብሔር ይስጣቸው። ከዚህ በላይ እኔ አሁን አንገትሽንም እያየው ነው፣ እጅሽንም እያየው ነው። ወርቅ የለም። የት አለ ወርቁ? ወርቅ ተሰጣታል። አንገቷን ወርቅ እሺ። እኔ አክቹአሊ ይሄ ያው ያየሁትን ነው የጠየኩሽ። እኔ በግሌ ግን ማነሳው ጥያቄ ምንድነው ጥቂት የማይባሉ ሰዎች ድራማ ነው የሰሩት፣ ዲቦራና ቢኒያም አሌክስ ድራማን የሰሩት የሚል ሀሳብ እያነሱ ነው። መቼም ለእናንተም ይጽፉላችኋል ብዬ አስባለሁ። እንግዲህ ለመጨረሻ ጊዜ ልጠይቅሽ፣ ድራማን የሰራችሁት? አይ ይሄ ሪል ህይወት ነው። ያው ማለት በህይወት ውስጥ እግዚአብሔር አለ አይደል? እግዚአብሔር ያያል የሚባል ነገር አለ። በውሸት መቅረብ እኔ ሲጀምር አልወድም። ድራማ የሚባል ነገር የለም። የኔ በግሌ ሪል ላይፍ ነው፣ የኔ ህይወት ሪል ነው። ምናልባት ቪዲዮ ምናምን እሱ የሚቀርጻቸው ከልጁ ጋር ምናምን እኔንም የሚያስገባበት ፓርት አለ። ያው አልፈልግም፣ ልጄንም ሶሻል ሚዲያ ላይ እንዲያቀርብብኝ አልፈልግም። በጣም ነው የምንጣለው፣ አልፈልግም። በቃ ባገኘው አጋጣሚ ቪዲዮ ይቀርጸዋል፣ እኔ እሱን ነገር አልስማማም። የምፈልገው እንደ አባት ማጫወት ካለበት እንዲያጫውት፣ ሰፖርት ማድረግ ካለበት እንዲያደርግ ነው እንጂ ከዛ ባለፈ እንዲህ ሶሻል ሚዲያ ላይ ባያቀርብብኝ አርግጬ የምናገረው ባያቀርብብኝ ደስ ይለኛል። በእውነት በጣም ነው ማለት አንደኛ ኢቭን እናቴ ራሱ ይዛው ስትሄድ ምናምን በቃ በጣም ብዙ ሰዎች ውስጥ ትኩረት እየሳበ ነውና እኔ እሱን ነገር አልፈልገውም። ምክንያቱም ሲያድግ የሚደርስበት ታይም አለ። የታወቀው እሱ የሆነ በቃ እንዴት ነው በቤተሰብ ፍቅር ምናምን ሳይሆን ጀስት በእኔና በሱ ሪሌሽንሺፕ ስለሆነ ልጁ የታወቀው ለሱ ጥሩ አይደለም። ያን ነገር አልፈልገውም። እኔም ቪዲዮ ውስጥ መግባት አልፈልግም። ኢቭን በስሜ ሁላ ይሁን ለዲቦራ ምናምን ተብሎ ባይወጣ ሁላ ደስ ነው የሚለኝ እና ያው ታዲያ ለምን አትነግሪው? ይሄ እኮ እናንተ ሁለታችሁ ተነጋግራችሁ የምትፈቱት ጉዳይ አይደል? መፍታት አቃተኝ። ነግረሽዋል? አዎ ነግሬዋለሁ። ምናልባት እንግዲህ
ሲደውልለትና እኔም እነግረዋለሁ። ምናልባት እዚሁም ላይ ቢካተት ደስ ይለኛል። ጥሩ ነው እንደውም ያነሳሽው ሀሳብ ጥሩ ነው ብዬ አስባለሁ። ሌላው ቢኒያምንም እጠይቀዋለሁ በኋላ ደውዬ። እሱም እርግቤ አንቺም የሆነ ሰው አለ የምትሉትም ውሸት ነው፣ ምን እየተቅለሰለሱ አይደለም አሌክስ አታያቸውም የቪዲዮ ላይ ምናምን ያሉ የእውነት ሰው የለም በህይወትሽ? እኔ አለ በሱም ህይወት አለች። እንደውም የሆነ ሰዓት ደውላ በጣም አናዳኝ፣ እንዴት ለኔ ትደውያለሽ ምናምን ብዬ ሁላ እንትን ብዬ ደውላ ማለት ኢትዮጵያ ውስጥ አትኖርም፣ ከኢትዮጵያ ውጭ ነው ያለችው። እና አጋጣሚ ሌሊት ነው ወደ ስራ የምወጣው 12 ሰዓት ምናምን ደውላ ለምን ደወለች ምናምን ብዬ ያን ቀን እንደውም በጣም ተረብሼ ነበር ያልኩት። ምን አለችሽ? አይ እንትን ነው ከልጅህ እናት ጋር ሁን ብዬ ያወራሁት ነገር ነበር። የሆነ በጣም ያው ሳልፈልግ ስለነበር ኢንተርቪው ሲደረግ የነበረው በሱ እንትን ለምን እንደውም አንተ መሆን ያለብህ ከመጀመሪያ የልጅህ እናት ጋር ነው፣ እሷም ትምጣት አስመርምር፣ ከዛ በኋላ ከሷ ጋር ነው መቀጠል ያለብህ ምናምን ስለው ለምን ያንን አልሽ ብላ በጣም እንትን አለች። እኔም አጋጣሚ አንዳንድ እንትን ስልኩ ላይ የሆነ ነገሮች አንብቤ ስለነበር ደብሮኝ እዛ እንደውም አንቺ ለልጄ እንጀራ እናት አልመርጥሽ አልሻት አልኳት። ያ እና በጣም ተናድጄ ነበር። ያንንም የሚያወሩትን የተወሰነ እንትን ብዬ ስለነበረ አይቼ ስለነበር ትንሽ ደብሮኝ በጣም ማለት ጥሩ ፊሊንግ አልነበረኝም ለሷ። ማለት መቀበል አቅቶኝ ነበረ። ደም ስልክ መቀበል አቅቶኝ ነበረ ስልክ ለሱ ሚስትነት ሳይሆን እኔ ማለት ዞሮ ዞሮ አሁን ወደ ልጄ ህይወት መምጣቱ አይቀርም አይደል? በሱ በኩልም ቢሆን ወደ ልጄ ማለት ልጄን ካልተቀበለች ምናምን የሚል ንዴት ውስጥ ገብቼ ነበርና ከዛ ተስማሙ ነው የሚለው እሱ። ተስማሙ ነው የሚላችሁ ከኔ ጋር እየታየ ከዛ በኋላ እዛም ተስማሙ። ይደብራል። እኔም ደግሞ ከሱ ጋር መታየት አልፈልግም እውነት ለመናገር ግን በቃ ምንድነው ከልጁ ጋር ለማቀራረብ የተወሰነ ጊዜ ሞክሬያለሁ። አብሬም ነበርኩ። ያ ነው እንጂ ያለው ነገር ከዛ ያለፈ ነገር እሷ ደውላ ቃል በቃል ምን አለች? እኔ እረሳለሁ ብዙ ጊዜ ግን እንዴት እንደዛ አልሽ ነገር ነው። ምን ብለሽ ነው? ላወራሽ እፈልጋለሁ ምናምን አለች። ከዛ ስለምንድን ነው የምታወሪኝ? እኔ የቢኒያም ፍቅረኛ ነኝ ምናምን ነገር አለች። እሺ ከዛ እሺ ምን ልታዘዝ ምናምን ነገር አልኳት። ከዛ በቃ ያላችሁ ነገር እዛው ጨርሱ። እሷ ምንድነው የምትለው ከሷ ጋር ለምን ትታያለ? ለምንድነው ቪዲዮ የምትለቀው? ከሷ ጋር የምትሰራው ለምንድነው? ፎቶዋን እንኳን ማየት አልፈልግም አለች። እኔም አልፈልግም ማለት ምቾት የሚነሳት አይመስልሽም? የእናንተ ግንኙነት ለሷ እኔም አልፈልግም። ባይዘው ለኔም ምቾት ይነሳኛል ማለት ለሷ ብቻ ሳይሆን ለኔም ወደፊት ወደኔ ህይወትም ለሚመጣው ሰው ምቾት ይነሳል። ለሁሉም ነው ምቾት የሚነሳው አሁን እያስተዋልኩት ስመጣ ማለት ነው። እና ይሄ ነገር ልክ አይደለም። ከኔ ጋርም እንዲታይ አልፈልግም። ልጅ ምንድን ነው ያልሽ? ከመጀመሪያ ልጅ እናት ጋር ኑር ብዬ እሷ ናት የመጀመሪያ ልጅ ነው እያልሽኝ ያለሽ? ሶስት አላለ ሶስት ብሏል እኮ አንዷ ትመጣና ታስመረምራለች። ከዛ ከሷ ጋር ኑር አልሽው አንቺ። ከዛ እቺኛው አሳውን እርግብ የተባለችው ከዚህ ውስጥ አለች? ኖ እሷማ በቃ እርግብ ናት፣ አየር ላይ ናት። አሁን ስለዚህ እያወራሽ ያለሽው ከሶስቱ ከአንዷ ጋር ነው አይደል? እኮ እሱን ግልጽ አላረግሽልኝም፣ ግራ አጋባሽኝ። ከእርግቧ ጋር ነው እያወራሽ ያለሽው? ወይኔ እኔም እርግብ አልኩኝ። እሺ እርግቤ ከሚላት ጋር ነው አይደል? ግልጽ አድርጊልኝ። እያወራሽ ያለሽው አሁን እርግቤ ከሚላት ጋር ነው። ያ ማለት አሁን ፍቅረኛዬ ናት ፍቅረኛ አለኝ ምናምን ያለው ቢኒያም ማለት ነው። ከሷ ጋር ነው ያወራሽው። እሷ እነዛ ሶስት ውስጥ የለችበት አንቺና እነዛ ሁለት ጋር ለምን አልሽ? ለምን ከዛች ጋር ሁን አልሽ ነው? አንቺ ቪዲዮ ላይ ስላልሽ ነው ኢንተርቪው ላይ እሱ ላይ ቀርበሽ ነው እንደዛ ያልሽው? እኔ ሳልፈልግ እቃ ተቀበይ ተብዬ ሄድኩ ቦታና ለካ እሱ ነበር። እኔ አላወኩኝም እና የራሴ ስራ የግል ስራ ነበረኝ። ለሱ ፕሮግራም እየተዘጋጀው በቃ ተቀብዬ እቃ ተቀምጦልሻል ስለሆነ የተባለ ተቀብዬ አልፋለሁ ነበር የኔ ሀሳብ።
ከዛ አጋጣሚ ለካ እሱ አስቦ ምናምን ነገር ነው የጠበቀኝ። እዛ ኢንተርቪው እናድርግ ምናምን ሲል ማለት ተናድጄ ነበር። እንደውም በጣም ያልወጡ እንትን ያላሉ በጣም ተጣልተን እንዴት ማለት ቀልድ ነው ወይ ምናምን ነገር ብዬ በጣም ተናድጄ ነበር። ምክንያቱም እኔ በህይወቴ በጊዜ እኔ አልደራደርም። ምክንያቱም ጊዜ ነው ገንዘብ። እኔ በጊዜ ነው ልጅ ማሳደግ የምችለው ጊዜን ገንዘብ አድርጌ ማለት ነው። እና ስንት ስራ መስራት ባለብኝ ሰዓት እንዴት ነው እዚህ የምትጃጃለው ምናምን ነገር ብዬ በጣም ተናድጄበት ነበረ። እንደውም በስርዓቱ ሁላ አላወራሁትም። አይ ቀረጻውማ ነበር ማለት ግልጽ አንደኛ ምንድነው ምናልባት ዲቦራ እዚህ ጋር ግልጽ መሆን ያለበት እኔ አሁን ሀሳቦችሽ የምታነሻቸው ነገሮች ምናምን ከእድሜሽ ባለፈውም ብያለሁ በቆይታችን አክቹአሊ ከእድሜሽ የሚጠበቃል በሳል ነሽ ብዬሻለሁ። ኦፍ ኮርስ ግን አንድ ሰው የሆነ ነገርን አሁን ለምሳሌ እንካም አትንካም አይነት ነገር አይደል ማለት ለምሳሌ የሆነ ነገር ያልፈለግሽው ነገር ካለ እኮ አልፈልግም ሪጀክት ይደረጋል። ልትመልሺልኝ ትችያለሽ ሪጀክት ይደረጋል አይደል። ከዛ በኋላ ግን ገብተሽ እንደዚህ አይነት ሀሳቦችን አንስተሽ እሷ ብትደውልልሽ ሊገርምሽ አይገባም ልልሽ ፈልጌ። ያ አልገረመኝም። ግን ምንድነው እኔ ማለት ለምሳሌ አሁን ቪዲዮን አሁን ለምሳሌ እኛ አሁን እንደዚህ መተናላ ሶ እኔ አንተ እዚህ ጋር ካንተ ጋር ማውራት ካልፈለኩ አልፈልግም አሌክስ ኖ አይደለም እችላለሁ yes እንዴ ግን አሁን እኔ ካንተ ጋር ማውራት ካልፈለኩኝ እዚህ ጋር ያሉት ሰዎች ክብር አላቸው። ገባ ከዚህ ጋር ቆመው ጠብቀው እኔ ሰው ሙሉ ሰው አከብራለሁ እውነት ለመናገር ግን በጣም እንደውም እኔ ሰው አጠገብ ቁጭ ብዬ ስልክ ማውራት ምናምን አልወድም። በጣም ብዙ እንትን ሪስፔክት የማደርገው ነገር አለ እንደ ሰው ከሰው ጋር ሆነ የሆነ ነገር ስታደርግ ይደብራል። እና እዚህ ጋር ደግሞ እኔና እሱ ኢንተርቪው ያደረግን ከጧት ጀምሮ እየጠበቁት የነበሩት ቀድሜ የሄድኩት በቃ ተቀብዬ ለማለፍ ማለት ነው በኔ ቤት። እና በጣም ብዙ ሰዎች አሉ ማለት ካሜራ የሚቀርጹ ምናምን እና ረግጠህ አትሄድም የሆነ እኔ ሼም ይዘኛል ይደብረኛል ምናምን እና እንደምንም ብዬ ወደ ራሴ ወደ ቀልቤ ለመመለስ ሞክሬያለሁ። ላለማስቀየምም ሰውንም እሱንም አብሮ ያሉትንም ላለማስቀየም ሞክሬያለሁ በተቻለኝ አቅም። እሺ አንድ ጥያቄ ጠየቅሽው አንቺ ቢኒያምን ታፈቅረኛለህ ወይ ስትዩ ሰምቻለሁ። ከዛ ቢኒያም አይ ያው ምናምን ብሎ ያው እርግቤ ዋቴቨር እዛ ጋር የተባለው ነገር ሆነ። አው ቢልሽስ ኖሮ ሃይሚን ያን ጥያቄ አይልም ማለት አው አፈቅርሻለሁ ቢልሽስ እሱ ማለት እንደ ስለማቅ ነው እንደዛ እንደማይለኝ ስለማቅም ነው የጠየኩት። ግን ምን አለ አሁን እንደውም በስልኩላ የሆነ ሰዓት እንትን ስልበት ነበር ማለት በጣም እንትን ሲል ይሄንን ጥያቄ ደግሜ በስልክ ጠይቄዋለሁ ቮይስ ስለሚቀዳ ምናልባት የሆነ ቀን ይለቀዋል እና ጠየኩትኝ ቆይ ታፈቅረኛለህ ምንድነው ሐሳብክ ምናምን አይነት ቢያፈቅርሽ አንቺ ለምን የምትጠይቂው ይሄን ጥያቄዎችን ነው የምትመልሺልኝ ፈልገው ነው እኩል ነግረህ ነው ማለት አሁን ለምሳሌ ከምናፈቅረው ሰው የምንወልደው ልጅና የሆነ ትንሽ መውደድ ምናምን ኖሮን የምንወልደው ልጅ ይለያያል። ሶ ምን አልኩትኝ አፈቀር ማለት ምንድነው አንቺ ምንድነው ሐሳብሽ ለምንድነው ይሄን ደጋግመሽ የምትጠይቀኝ ምናምን ሲለኝ እሺ ሐሳብክ ያው ነው አይደል? አዎ ስለዚህ ከምታፈቅረው ሰው እንደወለድክ አድርገህ ልጅን ተንከባከብ። ምክንያቱም ልዩነት አለው ነግሬሃለሁ። ነገ በህይወታችን ሌላ አዲስ ልጅ ሲመጣ ከምናፈቅረው ሰው የምንወልደው ልጅ እናት ምን ጊዜም እናት ናት። ምክንያቱም ዋጋ የምከፍለው እኩል ነው ለሁሉም ልጆቿ። አባት ግን የሆነ ከሌላ ከሚያፈቅረው ሰው ሲወልድና ከሌላ ሰው ደግሞ ሲወልድ ይለያያል ያለው ፍቅር። አዎ የሚገርም እይታ ነው። እኔ እውነት ለመናገር በእውነት በዚህኛው ትመልሽልኛለሽ ብዬ አላሰብኩም ነበር። ጥሩ እይታ ነው። ምንድነው ይሄ ምን ያሳያል ካልሽኝ ልጆች አባቶች የወለዷቸው ልጆች እኔ ካፈቀሩት ወለዱ ድንገት ካወቃት ወለደ ምን whatever it is አባት ኃላፊነት መውሰድ አለበት ለወለደው ልጅ ልክ እናት እንደምትወስደው ማለት ነው። ይሄ ነው የኔ መጀመሪያ እምነት ይሄ ነው። ከዛ ግን ምናልባት ልክ ነሽ እንደ ሰው ከሚያፈቅራት ሲሆን
እሷንም እያሰበ እንግዲህ የድሮ ፍቅሩንም እያሰበ ልጁን ይንከባከባል ነው እንግዲህ አንቺ አይ ቲንክ እየተጫወትሽ እያዳመጥኩ ነው። በጣም ተመስጣ ነው ያልሽ። የዛሬ እንግዲህ እያዳመጠችን ያለችው በነገራችን ላይ ልጃችሁ ላይ ያው እንግዲህ የጋራ ነገር ያስፈልጋቸዋል ብዬ አስባለሁ። ለልጁ የሚጠቅም ነገር ማለት ነው እንዳልሽው። እኔም አልደግፈውም ማህበራዊ ሚዲያ ላይ ልጆች ካለ እድሜያቸው መታየት አለባቸው ብዬ አላስብም። እድሜያቸውን ያማከለ አንደኛ ሲታዩ ከምን አንጻር ነው የታዩትስ የሚለው በጣም ግንዛቤ ውስጥ መግባት መቻል አለበት። ምክንያቱም አሁን የአሁን ዘመን ህጻናቶች ብዙ ነገር ያውቃሉ። ቡሊ ሊደረግ ይችላል ይሄ ህጻን ትምህርት ቤት ሲሄድ። ይሄን በጣም ማሰብ መቻል አለባችሁ። ምክንያቱም ለሚዲያ ባወጣችሁት ቁጥር የሆኑ ቤቶች ውስጥ ይታያል ማለት ነው አይደል? እዛ ቤት ውስጥ ሲታይ እዛ ቤቶች ውስጥ ልጆች ይኖራሉ፣ አብሮት የሚማሩ ልጆች ሊኖሩ ይችላሉ ምናምን። ስለዚህ ይሄን በጋራ እናንተ ለልጁ የሚጠቅመውን ነገር ትወስናላችሁ ብዬ አስባለሁ። የአባቱ ስም ጉዳይ እንዴት ሆነ? ያው እንግዲህ ምንም የተንቀሳቀስነው ነገር የለም። ምስጋና በጣም በግርምት ነው የምታይሽ። በጣም መስጬ ነው እያሰማሁሽ ያለሁት። እንዴት አገኘሻት ምስጋና? አሌክስ እንዳልከው ነው ከእድሜዋ በላይ በደንብ የበሰለች ናት። ብዙ ትምህርት እዚህ ቁጭ ብዬ እራሱ ብዙ ትምህርቶችን ነው እየወሰድኩ ያለሁት። በጣም ብርቱነትሽን፣ ጀግንነትሽን ከምንም በላይ ደግሞ ፈጣሪ ላይ ያለሽን እምነት በደንብ እያየሁ ነውና ከልቤ ተመስጬ ነው እየሰማሁሽ ያለሁት እያንዳንዱ የምታወሪውን ነገር። ምስጋና እንግዲህ ተመስጣ እያየች ነበረ። እኔ አውቃታለሁ፣ ግን የበለጠ ላንቺና ለተመልካቾች ግን ምስጋና ማናት፣ ዛሬ እንዴት መጣች እንግዳ ሆና የሚለውን ብትነግሪኝ በጣም ደስ ይለኛል። እኔ ምስጋና እባላለሁ። ከአሌክስ ጋር እንኳን እንታወቃለን። የመጣሁት ከቴምር ፕሮፐርቲስ ነው። እዛ ደግሞ የስራ ዘርፌ ሴልስ ሱፐርቫይዘር ነኝ። አንቺን ለማግኘት ነው እዚህ የመጣ ነው ማለት ነው። ያው ቴምር ፕሮፐርቲስ የማያውቀው ሰው አለ ብዬ አላስብም ከረንትሊና አንቺን ለማግኘት ነው እዚህ ድረስ የመጣ ነው። ደስ ብሎኛል ስለመጣችሁ ይሆናል። እኛም ደስ ብሎናል እውነት ለመናገር። እንግዲህ ምስጋናም ዲቦራን ማግኘት እንፈልጋለን እኛ እንደ ቲምም ያንቺን ቪዲዮ ካዩት በኋላ ነው ይሄን ውሳኔ ወሰኑትና ማግኘት እንፈልጋለን ሲሉ ደግሞ ዝም ብሎ አይደለም ማግኘት እንፈልጋለን ያሉት። እዚህ ድረስ ነው የመጣ ነው እንዳየሽው ኮዬ ፈጬ ድረስ ነው የመጣ ነውና አብራን እዚህ ድረስ ስትመጣ እንግዲህ አንዳንድ ሀሳቦችን እግረ መንገዳችንን እናነሳለን ተባብለን ተነጋግረን። በተለይ ጥንካሬሽ እንግዲህ ቅድም እያወራው ነበር ከምስጋና ጋርምና ከቪዲዮ ምን ተማራችሁ ምን አገኛችሁ ብያት ነበር አይደል? ለምንድን ነው የመረጣችኋት ብዬሽ፣ ለምን መምጣት ፈለግሽ ብዬሽ ነበር። ምናልባት ለኔ የነገርሽኝ ቅድም ግን ለተመልካቾች ትነግሪልኝ ትችያለሽ? እሺ ይቻላል። ጥንካሬዋ በጣም ስፔሻሊ ለሴቶች ለኛ በጣም ጀግና ሴት ነሽ። ያሳለፍሽው ታሪክ፣ የመጣሽበት መንገድ፣ ቅድም እንዳልኩሽ ፈጣሪሽ ላይ ያለሽ ጥንካሬ፣ እምነቱ በአጠቃላይ በጣም ደስ የሚል ለሁላችንም ትምህርት የሚሆን ነገር ነው። ልጅሽን በዚህ ደረጃ ማሳደግ ማለት ነው። ልነግርሽ የምፈልገው ነገር ልጅሽ እንዳንቺ አይነት እናት ስላለው በጣም እድለኛ ነው። በጣም ጀግና ነሽ። ጥንካሬሽ ይሄ የድካም ስሜት ሁላ ላይሽ ላይ አይታይምና ለዛ ነው ዲቦራን አገናኘን ብለን የመጣ ነው ማለት ነው። ቴምር ፕሮፐርቲስ እንደሚታወቀው ብዙ ይሄ ማህበራዊ ጉዳዮች ላይ እንሳተፋለን። የማዕድ ማጋራት በየወሩ አለን። እንዲሁ አመቱ ሲጀምር ደግሞ ለተማሪዎች ትላልቅ ድጋፎችን የቁሳቁስ ድጋፎችን እናደርጋለንና እንዳንቺ ብርቱና ጀግና ሴቶችን ስናገኝ ደግሞ አለን ማለት ስለምንፈልግ የባሰ ደግሞ ማበረታታት ስለምንፈልግ ነው እዚህ ድረስ የመጣ ነው። በጣም ደስ ይላል። ምናልባት ወደ መጣንበት አላማ ለመግባት እንደው እንደ መንደርደሪያ ግን እኔ ለምስጋና ልክ ለአንቺ ጥያቄዎች እንደጠየቅኩሽ ለምስጋናም ጥያቄዎች ላንሳላት ከቴምር እንደመምጣትሽ መጠን ብዬ ነው። ቴምር የመሄድ እድሉ ነበረኝ፣ ቢሮአችሁን አውቃለሁ፣ ሳይታችሁንም የማየት የመጎብኘት እድሉ ነበረኝና ምን ላይ ደረሰ ግን በነገራችን ላይ? ምክንያቱም ተመልካቾችም ይጠይቃሉ። እንግዲህ መጥቼ ያኔ ቁፋሮ ላይ ያለ በተለይ የቸርቸር ፒያሳ ሳይቱን ሄጄ ነበርና በዚህ አጋጣሚ አሁን እንግዲህ ከቴምር ሲባል ተመልካቾችም ያኔ እንግዲህ እናንተ ቤት ላይ ኢንቨስት ያደረጉ ሰዎችም ይኖራሉ ብዬ አስባለሁና ምን ላይ ደረሰ? መቼ አካባቢ ነበር አንተ የመጣከው? ትንሽ ቆየት ብያለሁ ይመስለኛል። ኤግዛክት ቀኑን አላውቀውም፣ ግን እንትን ላይ ያለን የመጣሁት ቁፋሮ ላይ። ኦኬ፣ ለዛ ነው የጠየቅኩኝ መቼ ነው የመጣከው እያልኩክ። ለዛ ነው አብዛኛው ሴቶቻችን ላይ ፕሮግረስ የምናደርገው
ያው ብዙ ደንበኞችም ያውቁታል። እኛ ጋር ኢንቨስት ያደረጉ ደንበኞች ካሉ ፕሮግረሳችን አብዛኛው ሳይቶቻችን ላይ በጣም ፈጣን በሚባል ደረጃ ነው እየሄደ ያለው። ፒያሳ ላይ ያለው ሳይታችን ያኔ ይመስለኛል እናንተ ስትመጡ የቁፋሮ ስራ ልንጀምር ሳይት ክሊር እየተደረገ ነበር፣ ታጥሮ ይመስለኛልና አሁን 2 ቤዝመንቶችን ጨርሰን የመሰረት ስራ ጨርሰን ወደ ስትራክቸር ስራ ገብተናል ማለት ነው። ሁሉም ሳይቶቻችን አክቲቭ ሆነዋል። ሀያት አካባቢ ሳይት ነበረን ያኔ ጥር አካባቢ ስንሸጥ ስንጀምር አንደኛ ወለል ላይ አካባቢ ነበረ ጂ+10 የነበረ አፓርትመንት፣ አሁን 9ኛ ስላብ ላይ ደርሰናል። ሳር ቤት ላይ ደግሞ በተመሳሳይ መልኩ የዛሬ ዓመት ስንሸጥ የነበረ ሳይት ነበረን። ትዝ ካለክ የመምጣት እድል ነበረ። አይ ቲንክ በዲስካውንት ስንሸጠው ነበር 60-40 በሚባል አከፋፈል 60% ለከፈሉ ደንበኞች 40% ሙሉ ለሙሉ እንተውላችሁ ብለን ማለት ነው። ያኔ ስንሸጠው ያኛው ሳይት ፋውንዴሽን ስራ እየተሰራ ነበረ። ጂ+20 አፓርትመንት ነበረ። በአንድ ዓመት ባልሞላ ጊዜ ውስጥ 18ኛ ስላብ ደርሰናል። በ3 ዓመት ያለውን ፕሮጀክት ቀደም ብለን ለማስረከብ ለደንበኞች በደንብ እየሰራ እንገኛለን። ያው እንደውም አብዛኛው ሳይቶቻችን የሚታወቀው ቴምር በዲስካውንቶች ነበሩ። 60-40 70-30 የሚባል አከፋፈል ነበርና ያኔም ስንሸጣውን 60-40 ብለን 60% ከደንበኞች ቶታሊ ሙሉ በሚባል ደረጃ ክፍያዎችን ተቀብለን ነበረ። እኛ ግን ያው የግንባታ ፕሮግረሳችን አላቆምንም። ትንሽ ሰው ጋር እንደውም ትረስት ሪል ስቴት ላይ አሁን በተወሰነ መልኩ የትረስት ጥያቄ አለና ያው እንደ ቴምር ማጥፋት አንችልም፣ መቀነስ ግን እንችላለን የሚለውን ነገር ይዘን በደንብ ፕሮግረስ እያደረግን ነው ሳይቶቻችንን በአጠቃላይ ማለት ነው። በሚገርም ፍጥነት እንደውም አንድ የገዙን ደንበኞች ሁሉም ሳይቶቻችን ላይ ነው ቤተሰብ አንድ ከሆኑ በኋላ ፕሮግረሱን ካዩ በኋላ እኛ ጋር በደንብ ነው ቤተሰብ የሚሆኑት። ቴምር እንግዲህ ከዚህ ቀደም ይታወቃል በብዙዎች ዘንድ ብዬ አስባለሁ። ስፔሻሊ ይህን ዓመት 8 ዓመት አካባቢ ቆይቷል። ወይዘው ግንባታ ላይ በሪል ስቴት ዘርፍ 8 ዓመት ከዚህ በፊት የሚያስረከባቸው ሳይቶች ከ7 በላይ ፕሮጀክቶችን ዲሊቨሪ አድርገናል። ግን ምንድነው ቅድም እንደጠቀስኩልክ ነው የትረስት ጉዳይ ያለ ሪል ስቴት ላይ ብለን እናስባለንና ከስማችን ስራችን ይቅደም ብለን ስለምናስብ ነው። ይህን 1 ዓመት ነው በፕሮሞሽን አግሬሲቭሊ መታወቅ የጀመረው ቴምር እንጂ ከዛ በፊት ያለው ብዙም አይታወቅም ነበር። ከስማችን ስራችን ይቅደም ደግሞ የሚገርምህ አብዛኛው ሰው ህንፃውን ያውቀዋል፣ የቴምር መሆኑን አይታወቅም። እና ከ7 በላይ ፕሮጀክቶችን ዴሊቨሪ አድርገናል። አምና ስንሸጣቸው የነበሩት አሁንም ፕሮግረስ ላይ ያሉ ከ25 እስከ 85% ፕሮግረስ ያደረጉ ብዙ ሳይቶች አሉ። ኢቭን አሁን በዚህ ዓመት የምናስረከባቸው 2-3 ሳይቶች አሉ። ቴምሮች እንግዲህ በዚህ አጋጣሚ በጣም ከዚህ በፊት ዛሬ እንደውም ዲቦራም ጋር እንግዲህ እናንተው ሆናችሁና ከዚህ በፊትም ላቀረብናቸው ባለ ታሪኮች ቴምር ማስታወቂያ እንዲሰሩ በጣም አግዟቸዋል። ምናልባት ተመልካቾች ያውቃሉ እና ለዛም ነው ያነሳሁትኝ። ማስታወቂያ አብረናቸው ሰርተናል። ከቢዝነሱ ባሻገር ማገዝ የሚለው ያልሽው የማህበራዊ ግዴታችንን እንደ ቴምር መወጣት ስላለብን እንዳልኩት ነው ማጋራት የተለያዩ ነገሮችን እንደ ዲቦራ ደግሞ ጀግና ሴቶችን ስናገኝ ሰፖርት እናደርጋለን። የተሻለው ነው እንዲገኙ ማለት ነው። አሴ ካምፓኒ እነሱን እኛ ውስጥ ያዩናልና ለዛ አሁን ምናልባት ተመልካቾች ምንድነው እኔ መቼም በባዶ እጅ አልመጣሁም ታውቃለና እኛም በባዶ እጃችን ምንድነው ወደዚህ ከመግባቴ በፊት ግን ወደ ዋናው ፖይንት ከመግባቴ በፊት ግን ቴምር አሁን ምን አለው ለተመልካቾች ምን አለ እጃችሁ ላይ የምትነግሪኝ ነገር ምን ፕሮጀክት አለ? ምን አዲስ ነገርስ አለ? ቅድም ሜንሽን እንዳደረኩልክ ነው ቴምር የሚታወቀው በደንብ ባይዘዌ የአዋርድ ሽልማት ተሸላሚ ሆነናል። በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ ሪል ስቴት አዋርድ አፎርደብል ወይም ደግሞ ተመጣጣኝ የርካሽ ዋጋ በማቅረብ ለደንበኞቻችን የዋንጫና የሰርተፍኬት ተሸላሚ ሆነናል ለደንበኞቻችን። ይሄ እንዴት ነው ቴምር መጀመሪያ ላይ ሲመጣ ቤትን እንደ ዳቦ ማከፋፈል ብሎ ነበር የተነሳው። አብዛኛው ሰው ጋር ግርታ ፈጥሮ ነበር ይሄ ነገር ማለት ነው። ያ ምንድነው እኛ አፎርደብል በሆነ ዋጋ ለደንበኞቻችን ተመጣጣኝ የሆኑ ቤቶችን ሁሉም ዜጎች የመኖሪያ አፓርትመንቶችን ማድረስ ነበር ይሄን ይዘን የመጣ ነውና በተወሰነ መልኩ ያው ያን ነገር ያዳረስነው ነው ብለን እናስባለንና ያው በብዛት የሚታወቀው በዲስካውንት ነው ይያለው። አሁንም ባሉን በቀሩን ቤቶቻችን ላይ እስከ 35% የሚደርስ ልዩ ቅናሽ አድርገናል። ያ ማለት በካሬ 61,000 ብር ጀምሮ የመኖሪያ አፓርትመንቶችን እየሸጥን እንገኛለን ማለት ነው። 100% ለከፈሉ ደንበኞቻችን 100% ለሚከፍሉት 35% ቅናሽ እስከ 35% በካሬ 61,000 ብር ማለት ነው። እንደየሳይቶቻችን ይለያያል። ፕሮግረስ ያደረጉ ሳይቶች አሉና አሁን ሀያት አካባቢ ፐርሰንቱ ነው እንደየካሬው የሚለያየው። እንደየካሬያቸው ማለት ነው። አሁን ሀያት አካባቢ ወስድክ ሀያት አሁን ለመኖሪያ በጣም ተመራጭ የሆነ አካባቢ ነው።
ራሱን የቻለ አንድ ሲቲ ሆኗል ይባላል። ሁሉ ነገር በአንድ ላይ መያዝ ይችላልና እዛ ጋር አሁን 2 ሳይቶች አሉን። አንደኛው በ2 ዓመት የምናስረክበው በጣም ሌክዠሪ የሚባል ወደ ሀያት ፈረስ ቤት መሄጃ ጋር ያለ ሳይት አለን። እዛ ጋር ያለን ሳይታችን ላይ አሁን በካሬ 61 ሺህ ብር ነው እየሸጥን ያለነው 100% ለሚከፍል። አሁን ግንባታው 5ኛ 6ኛ ስላብ ላይ ደርሷል። ከስር ፓርቲሽን ስራ እየተሰራ ነው። በጣም አግሬሲቭሊ እየተሰራ የሚገኝ ሳይታችን ነው። እዛ ላይ ባለ 2 እና ባለ 3 መኝታ ክፍሎችን ይዘን የቀረብ ነው። ባለ 2 መኝታ ክፍላውን ጠቅላላ ደንበኛ ልክፈል ቢል በ5.3 ሚሊዮን ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። ባለ 3 ይሻለኛል ካለ ደግሞ ከ6.5 ሚሊዮን ብር ጀምሮ ማግኘት ይችላል። የኮንዶሚኒየም ዋጋ ራሱ እዛ አካባቢ ላይ አሁን ላይ እየተደራረሰ ነው። በጣም በልጧል እንደ ኮንዶሚኒየም ዋጋና በ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ባለ 2 መኝታ ክፍሎችን ማግኘት ይችላል። በሁለት ምን ያህል ነው ካሬያቸው? ከ88 ካሬ ጀምሮ አለ። እንደየካሬው ባለ 2 እና ባለ 3 ስለሆነ ይለያያል። በተዘዋዋሪ ደግሞ ሌላ ደግሞ ወደ ሎሚያድ ሱፐርማርኬት ጋር አንድ ሳይት አለ። ቅድም ሜንሽን ያደረኩልክ ጥር አካባቢ ሲሸጠው አንደኛ ሁለተኛ ስላብ ላይ ነው ብዬ ካለው አሁን 9ኛ ስላብ ላይ ደረሰ። በአንድ አመት ጥንቅቅ አድርገን የምናስረክባቸው ቆንጆ ሳይት አለን። በጣም የሚያምር ሌክዠሪ የሆነ ሳይት፣ የግንባታ ጥራቱ ራሱ በጣም የሚያምር፣ አብዛኛው ደንበኞች የሚወዱት። እዛ ጋር አሁን ባለ 3 መኝታ ክፍል ከ8.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። ይሄ ግን እያልኩ ያለሁት አሁን ይሄ 100% ለሚከፍል ነው። 3ኛ አከፋፈል ነው ያለን። ኖርማሊ 10% ዳውን ሁሉም ሳይቶቻችን ላይ 10% ዳውን ከፍለው አግሪመንት መፈረም ይችላሉ። አሁን ሀያት ፈረስ ቤት ጋር ያልኩ በ800 ሺህ ብር ጀምሮ ከጠቅላላ ክፍያው ማለት ነው ከ800 ሺህ ብር ጀምሮ እየከፈሉ ቀሪው 90% ካለምንም ወለድ በኢትዮጵያ ብር አግሪመንት እየፈረሙ ቀስ እያሉ የሚከፍሉት አይነት አማራጭም አለን። ሀያት ፈረስ ቤት ጋርም ፒያሳ ጋርም ይሄ አማራጭ አለ በ10% እንክፈል ለሚሉ ደንበኞች ማለት ነው። ሌላኛው ደግሞ 40% እና ከዛ በላይ ለሚከፍሉ ደንበኞች ደግሞ እስከ 20% ድረስ የሚሆን ልዩ ቅናሽ እየሰጠናቸው ደግሞ ቀጣይ ያሉትን ክፍያዎች ደግሞ እፎይታ ጊዜ እየሰጠናቸው ማለት ነው። ስለዚህ ዲስካውንት ማግኝተው እፎይታ ጊዜ እያገኙ እንዲጠቀሙ። ሶስተኛ ደግሞ ካሹ አሁን አለን እንክፈል ለሚሉ ደንበኞች ደግሞ እንዳልኩክ 35% ዲስካውንት አድርገን እየሸጥንላቸው እንገኛለን ማለት ነው። አሁን ሎሚ ያርግ ያልኩክ ከ112 ካሬ ጀምሮ ነው ያለው። እዛ ጋር ከ8.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ባለ 3 መኝታ ክፍል ነው። ሎሚያድ ሱፐርማርኬት እንግዲህ በጣም ይታወቃል። ተመራጭውን አካባቢ ነው። እሱ ጋር ባለ 3 መኝታ ክፍል ከ8.3 ሚሊዮን ብር ጀምሮ ማግኘት ይችላሉ። በ10% ደግሞ ከ1.1 ሚሊዮን ብር ጀምሮ አግሪመንት መፈረም ይችላሉ። ቀሪውን 90% ቀስ ብለው እንዲከፍሉ ማለት ነው። ቅድም ደግሞ የጠቀስክልኝ ያለ ፒያሳ በደንብ የሚታወቀው ቴምር በደንብ የተቆጣጠረው ፒያሳ አካባቢ ነበረ። እዛ ጋር ደግሞ ፒያሳ አዲስ የገብረ ማርያም ትምህርት ቤት ጋር ደግሞ 100% ለሚከፍሉ ደንበኞች በካሬ 80 ሺህ ብር እየሸጥን እንገኛለን ማለት ነው። አለበዛ ደግሞ በ115 ሺህ ብር በካሬ እየገዙ በ10% ዳውን ፔመንት ብቻ አግሪመንት መፈረም ይችላሉ። እዛ ጋር አሁን 100% ለሚከፍል ደንበኛ ባለ 1 መኝታ ክፍል 5.3 ነው። ለፒያሳ ከዚህ በፊት ሜንሽን አድርገናል። ለቤተ መንግስት ሴንተር የሆነ አካባቢ ነው። ወኪንግ ዲስታንስ ነው። በ5 ደቂቃ ምናምን ወክ አድርገው ኢቨን ቤቶቻችሁ ላይ ሆነው ማየት እነዛን አክሰስ ማድረግ ይችላሉ፣ እነዛን ቪዎች ማለት ነውና ስፔሻሊ ደግሞ ለዲያስፖራ በጣም ተመራጭ የሆነ ሎኬሽን ነው ፒያሳው። እዛ ጋርም በ10% ቅድመ ክፍያ እንክፈል ለሚሉ ደንበኞች በ10% ቅድመ ክፍያ 40% እንክፈልና ዲስካውንቱ እናገኝ የሚሉ ከሆነ ያን ኦፈር እንሰጣቸዋለን። አለበዛ 100% ከፍለው በካሬ በ80 ሺህ ብር ብቻ አግሪመንት መፈረም ይችላሉ ማለት ነው። በጣም መልካም ነው። ዲቦራ እንዴት በገለጸዋ በምስጋና አይ አሪፍ ነው ማለት አሁን ታውቂያለሽ ቴምር ነው በስም ቴምር እና ያው ማለት እንደ ሰው ምድር ላይ እስከኖርን ድረስ መኖሪያ ግድ ነው። ስለዚህ አሪፍ አማራጭ ነው ማለት አሁን ቤትም እየጨመረ ነው ያለው። እንደዚህ ዲስካውንት ደግሞ ሲሆን የማይፈልግ ሰው አለ ብዬ አላስብም። ምስጋና ግን እንደው ስትገልጪልኝ ምናልባት የፒያሳው ይሁን አላቅም ባለፈው ያኔ በመጣው ጊዜ ሱቆችም ነበሩት የሚል ነገር ሰምቼ ነበር እና አለቁ ተጠናቀቁ እንዴ? ምን ላይ ደረሰ? የተወሰኑ ሱቆች ይቀሩናል። ያው ወርቅ የሆነ ቦታ ነው ሱቃችን። ስያሜው ጎልድ ሞል ተብሎ ነው የሚጠራው። በጣም ትልቅ ካሬ ነው። የሶስተኛው ነው። እዛ ላይ የተወሰኑ ሱቆች ናቸው የቀሩን። በጣም ጥቂት በጣት የሚቆጠሩ ናቸው። እነሱ ላይ ደግሞ ቤቶቻችን ላይ ብቻ ሳይሆን እነሱ ላይም እስከ 15% ድረስ የሚደርስ ልዩ ቅናሽ አቅርበናል ማለት ነው።
ያ ማለት ከ3.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ 3ኛ ወለል ጀምሮ ማግኘት ይችላሉ ማለት ነው። ወይም ከቅድመ ክፍያ 1.2 አሁን 3.5 ያደረግነውን 4.5 ሸጠው የነበረው የንግድ ሱቅ ነበረ 3.5 ነው እየሸጠ የምንገኘው አሁን ላይ ማለት ነው። አንደኛ ላይም እንደዛው በተመሳሳይ ከ4.6 ሚሊዮን ብር ጀምሮ ማግኘት ይችላሉ። 5.5 ሸጠው የነበረው ትልቅ ዲስካውንት ነው። ስፔሻሊ ለንግድ ሱቅ ደግሞ በጣም ትልቅ ነው። ስፔሻሊ ደግሞ ያ አካባቢ የንግድ ሴንተር ነው ፒያሳ። የንግድ ሱቅ መሆኑ ደግሞ ሪተርን ኦን ኢንቨስትመንቱ ኢንቨስት ለማድረግ ለሚፈልግ ሰው በጣም ተመራጭ ነው። ወዲያው ነው 100,000 200,000 የሚከራይበት ሎኬሽን ነውና ሪተርን ኦን ኢንቨስትመንቱ በጣም ቶሎ ስለሆነ ሰው ተመራጭ እያደረገው ስለሆነ እያለቀ የሚገኘው ሳይታችን ነው። እሱ ነው። እሱንም እስከ 15% ዲስካውንት አቅርበናል። ምን ስትል ነበር? ቤት እየጨመረ ነው አለችና ቅድም ሜንሽን ያደረኩልህ ካለ ቴምር ላይ አግሪመንቶቻችን በኢትዮጵያ ብር ነው። አሁን ላይ 7 ሚሊዮን በ10% በ40% ለሚከፋፈሉ አከፋፈል የሚጠቀሙ ደንበኞቻችን ነው ይሄንና አግሪመንታችን ቶታሊ በኢትዮጵያ ብር ነው እኛ ጋር። ያ ማለት ብረት ዋጋ ጨመረ፣ ሲሚንቶ ዋጋ ጨመረ ብለን የምናስጨምረው የለም። 7 ሚሊዮን ብር 7 ሚሊዮን ብር አሁን ላይ ብንዋዋል የዛሬ 2 ዓመትም ስናስረክባቸው 7 ሚሊዮን ብር ነው ያ ነገር። ያ ደግሞ ደንበኛው ምንም አይነት ፍርሃት እንዳይኖረው ጋራንቲድ ያደርጋቸዋል ማለት እኛን ደግሞ ሪስፖንሲብል ያደርገናል እና ለዛ ነው። በጣም ጥሩ እንግዲህ ዲቦራ እንደሰማሽው ነው። ጥሩ ገለጻ ነው የተደረገልን። እንግዲህ የምትመለከቱን ኬክ አንቺ ያቀረብሽልን ሙዝና ብርቱካን ውሃ እሱን ጨምሮ እንግዲህ አንዳንድ ነገሮችን እንግዲህ ምስጋና እያወራችኝ ነበርና እስኪ ምስጋና በአንቺ አንደበት ይሻላል። ደስ ይለኛል። ኬክ እንኳን ለቤቢ ነው መጥቶ ባየው ደስ ይለኛል። ልናገኘው ደስ ይለን ነበረ። ዲቦዬ በጣም እናደንቅሻለን፣ እንወድሻለን። እንደ ቴምር ፕሮፐርቲስ ደግሞ በጣም ጀግና ሴት ነሽ። እንዳንቺ አይነት ጀግና ሴቶችን ማበረታታት እንፈልጋለን። ያሳለፍሽው ታሪክ በጣም ብዙ ነው፣ ለሁላችን መማሪያ ነው። ፐርሰናሊ አሁን ራሱ ስታወሪ እያንዳንዱ ቃሎችሽ በጣም ምን ያህል ማቹርድ እንደሆንሽ ነው የሚያሳየውና በብዙ ነገር እንደምትካሽ አምናለሁ። ከዚህ በላይ ይገባሻልና በተወሰነ መልኩ ደግሞ እንዳንቺ አይነት ጀግና ሴቶች እንደ ቴምር ማበረታታት ስላለብን አዲስ ቤትም ገብተሻል። እንግዲህ ቤት ለምቦሳ ብለናል። የ6 ወር የቤት ኪራይሽን እና ለአንዳንድ ወጪሽ የሚሆን ደግሞ የተወሰነ ብር ከቨር እናድርግልሽ ብለን የመጣ ነው ማለት ነው። ስለዚህ በጣም ደስ ይላል። ምን ተሰማሽ? በነገራችን ላይ ቴምር ፕሮፐርቲስ በዚህ አጋጣሚ እናመሰግናለን። ምክንያቱም እኛ ላይ የምትቀርቡ አንቺንና ሌሎችም ከዚህ በፊት የቀረቡ ሰዎችን ለማገዝ ያው ማስታወቂያ ለማሰራት እግረ መንገዱን ማስታወቂያቸውን የድርጅታቸውን ማስታወቂያ ዝም ብሎ ከማስተዋወቅ ይልቅ ግን እግረ መንገዳችንን በጎ ነገር አድርገን ወይም ሰዎችን ሰፖርት አድርገን ነው ይሄን ነገር የምንፈልገው ብለው ነው የመጡት። ከዚህ በፊትም ለሌሎች እየዋ ላይ ለቀረቡ ባለታሪኮቻችን ያን አድርገዋል። ዛሬም ላንቺ ያው በተመሳሳይ መልኩ ይሄንን ያደረጉትና እንግዲህ የ6 ወር የቤት ኪራይና ለአንዳንድ ወጪ የሚሆን ነገር እንደሆነ ነው የገለጹልን። ምን ተሰማሽ? አመሰግናለሁ። በመጀመሪያ አክብራችሁኝ ቤቴ ድረስ ልታዩ ስለመጣችሁ ስለ ሰፖርት ስላደረጋችሁኝ እንዲሁም ማለት በማውቄ እናንተን አሁን ያለውን ነገር በማውቄ ደስ ብሎኛል። ነገር እንዳስብ እኔ እንኳን ባልሆን ያው ለልጄ እንዳስብ በደንብ ታረጋግጫለሽ። ደግሞ እንተማመንብሻለን። ስለረዳችሁኝ አመሰግናለሁ። ከምንም በላይ ቤቴ መታችሁ ስለጎበኛችሁኝ ለኔ ትልቅ ነገር ነው። ትልቅ አክብሮት አለኝ። ትልቅ የእውነት ማለት ከምንም በላይ ሰው ነው የሚበልጠው። ስላረጋችሁልኝ መልካም ነገር እናንተም ስለተገኛችሁ ስለሰጣችሁኝ ፍቅር በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንግዲህ ተመልካቾችም እያዩ ነው። ቤታችንን ግዙ እያለን ፕሮሞሽን ብናሰራት ያዋጣናል። ይሄው እንግዲህ በሩ ተከፍቷል። ከዚህ በኋላ እንደፈለጋችሁ ወደ ቴምር ብቅ እያላችሁ እያያችሁ የሚመቻችሁ እንድታዩ ያው
አስተላልፋለሁ መልእክቴ። እውነት ለመናገር ዛሬ የመጣ ነው ከፕሮሞሽኑ ባለፈ አንቺን መደገፍ ስለምንፈልግ ነው። እንደ ቴምር ብዬሻለሁ። ከቢዝነሱ ባለፈ ብዙ ማህበራዊ ግዴታዎችን እየተወጣን ስለሆነ አንቺን ማበርታት ነው የመጀመሪያ ፍላጎታችን ማለት ነው። ስለዚህ አሁን ይሄ ያደረግነው የመጀመሪያችን ነው። ከዚህ በኋላ እየተደጋገፍን አንቺን ጠንክረሽ በብዙ ማየት እንፈልጋለን እና ያው ይሄ የመጀመሪያ ነው። በጣም ነው የማመሰግነው። የሰው ልጅ ይደክማል፣ ሊወድቅ ይችላል፣ ሊጨልምበት ይችላል፣ በብቸኝነት ውስጥ ሊያልፍ ይችላል። ከአንቺ ያሳለፍሻቸውን አይነት ሰው ሊያጣ ይችላል። ብዙ ሰው በዙሪያው ኖሮ ማንም ግን ላይገኝለት ይችላል። ከዛ በኋላ ግን ያ የጨለመው ቀን ደግሞ ብርሃን ሆኖ ተለውጦ የደስታ ጊዜ የሚመጣበት እንደሆነ ይታመናል እና አንቺ እነዛን ፕሮሰሶች አልፈሻል በአንድም በሌላም መልኩ ብዬ አስባለሁ። ከዚህ በኋላ ያለውን ነገሽን እንዴት ጥሩ ማድረግ እንዳለብሽም እንደ ብልህነትሽም ብልህ ነሽ እላለሁ እኔ ሁሉ ጊዜና እውነቴን ነው ነገር የምለው በነገራችን ላይና ያንን ተጠቅመሽ ለልጅሽም ጥሩ እናት ማህበረሰቡንም የምትጠቅሚ በተለይ ሴቶችና ህጻናት ላይም ያልሽውን ስራ በደንብ አጠንክረሽ ጎብዘሽ ሌሎችን የምትሰራቸውን ስራዎች በደንብ አጠንክረሽ ጎብዘሽ ትሰሪያለሽ ብዬ አስባለሁኝ። በጥሩ ደረጃ ላይ ሆነሽ በድጋሚ ለመገናኘት ያብቃን። ምስጋና ግን እነዚህን ሀሳቦች ታነሺ እንግዲህ ምናልባት ተመልካቾች በምን የት እንዴት ሊያገኙሽ ይችላሉ? እንዴት ሊያገኟችሁ ይችላሉ? እሺ አሁን ስፔሻሊ ቴምር ካወጣው ኦፈር ጋር ከ35 ትልቅ ዲስካውንት ነው ሚሊየንስ የሚቆጠር ዲስካውንት ነው ያቀረበው እና ከዛ ዲስካውንት ጋር መጠቀም ለሚፈልግ ደንበኞች ስልክ ቁጥራችንን እንሰጣችኋለን። በዋትስአፕ በቴሌግራም እንዲሁም በቀጥታ እየደወሉ ከዚህ ኦፈር ተጠቃሚ መሆን ይችላሉ። ከዚህ ደግሞ ታማኝ ካምፓኒ ጋር ቤተሰብ ሆን ይችላሉ። ያው ተመልካቾች እንግዲህ ከስር በምትመለከቷቸው የስልክ ቁጥር አድራሻቸው በቀጥታ በመደወል በዋትስአፕ በቴሌግራምም በሁሉም የስልክ አማራጮች በመደወል እንግዲህ እነ ምስጋናን ማግኘት ትችላላችሁ ማለት ነው። በጣም ነው የማመሰግነው። አመሰግንሻለሁ አንቺንም የስራ ባልደረቦችሽንም። ዲቦራ አመሰግናለሁ። እንግዲህ በቤትሽ ተቀበለሽናል በጥሩ ሁኔታ በጥሩ መስተንግዶ በጣም አመሰግናለሁ በተመልካቾች ስም። በመጨረሻ የምታስተላልፉት መልእክት ከሌለ ከኔ ጋር በዚህ መሰነባበት እንችላለን። ተያያችሁ ቅድሚያ እሺ፣ ምስጋና የምታስተላልፉት መልእክት ዲቦራ? እኔም ማስተላልፈው ነገር የለም፣ ግን ላመሰግናችሁ እወዳለሁ። እዚህ ድረስ ዋጋ ከፍላችሁ ስለመጣችሁ ስለጎበኛችሁኝ በጣም አድርጌ አመሰግናለሁ። ስላከበራችሁኝ። ሰው ሲያከብር ነው ሄዶ ሰው ቤት የሚያገኘው እና ለእኔ ትልቅ ክብር ነው። ስላከበራችሁኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። እና ደግሞ በየትኛውም ኢትዮጵያ ውስጥም ከኢትዮጵያ ውጭም ላላችሁ ለምትወዱኝ በርቺ ለምትሉኝ ለምታበረታቱኝ ሁሉ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ማለት ከጎኔ ላላችሁ እስካሁንም በገንዘብ ሊሆን ይችላል በሀሳብ ሊሆን ይችላል በማንኛውም በቃ አለን ስላላችሁኝ በጣም ነው የማመሰግነው። ስለተቀበላችሁኝም በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እኛም በጣም እናመሰግናለን። በርቺ። ያው ይሁዋ በዚህ ይታወቃል። የትኞቹንም እንግዶቻችንን ባለ ታሪኮቻችንን በተቻለን መጠን መጎብኘት ምን ላይ ደረሱ ማለት ሁሌም የምናደርገው ነገር ነው። እንግዲህ የተከበራችሁ ተመልካቾቻችን ዛሬ በኮዬ ፈጬ ከዲቦራ ጋር እና ከምስጋና ጋር ያደረኩት ቆይታ ይህንን ነው የሚመስለው። እንግዲህ በቆይታችን ብዙ ነገሮችን እንደተማን ተስፋ አደርጋለሁ። በዚህ አጋጣሚ እነ ምስጋናን ማግኘትና በተለይ ደግሞ ባቀረቡት በዚህ መልካም የሚባል አማራጭ መጠቀም የቤት ባለቤት መሆን ለምትፈልጉ ደግሞ ደውላችሁ አግኟቸው። የበለጠ እያስጎበኟችሁ እዛ ወስደው ሳይቱን ከማሳየትና የበለጠ ዝርዝር መረጃዎችንም ከመስጠት ጋር እንግዲህ በትህትና ያስተናግዷቸዋል። ከእናንተ የሚጠበቀው መደወል ብቻ ይሆናል ማለት ነው። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።